ቤተክርስቲያን አክሽን ትወስዳለች። በቃ በነጋታው እኔ ካህን ሆኜ የምቀጥልበት መንገድ አይኖርም እና እዚህ ድረስ ነው ካህኑን ቤተክርስቲያን የምታከብረው፣ ክህነቱን የምታከብረው። ሌሎቹ ከምን ኢንቴንሽን እንደዚህ አይነት ነገሮችን ፕሮሞት እንደሚያደርጉ ያው ግልጽ ነው። የዋህ መሆን የለብንም። በደንብ የእነሱንም ሀሳብ መረዳት አለብን። ፌሚኒዝም አይደለም ለኛ ሴቶች እንዳይጠቁ እንዳይደፈሩ የሚከላከልልን ትምህርታችን በቂ ነው። እውነት ለመናገር ትምህርታችን ከበቂ በላይ ነው። እነዚህ ሰዎች እኮ የእግዚአብሔር ተቋም የሆነውን ጋብቻንም ጭምር ነው የሚቃወሙት አይደል? በደንብ ጠለቅ ብላችሁ ስትገቡ እኮ ጋብቻን የሚቃወሙ ሰዎች ናቸው። ጋብቻ ግን የእግዚአብሔር ተቋም ነው። በክርስቶስና በቤተክርስቲያን መካከል ያለ ግንኙነት ምሳሌ ተደርጎ ትምህርት የተሰጠበት ነው እና ይሄንን በደንብ አንደርስታንድ ማድረግ አለብን። ለፋሪ በየትኛውም ደረጃ ያሉ የቤተክርስቲያን ሰዎች ይኖራሉ። ያ ችግር ግን የክህነቱ ችግር ሳይሆን የግለሰቡ ችግር ነው። ያንን ግለሰብ ደግሞ መቃወም አለብን። ቅድም ልደት እንዳለው ከዚህ በፊት እንደሚደረገው በየትኛውም አጋጣሚ ችግር ያለበትን ሰው እንዲማር ንስሐ እንዲገባ ከዛ በፊት እንዲስተካከል እድል የሚያገኝበትን መንገድ መፍጠር ያው ክርስቲያናዊ ስለሆነ እሱን ማድረግ አለብን። ኦልሬዲ ድርጊቱ ከተፈጸመ በኋላ ግን ለሌላው ትምህርት በሚሆን መንገድ ፕሮቴክት ማድረግ ቤተክርስቲያናችንንም ትምህርታችንንም አለብን የሚለውን በደንብ እኔም ማስመር ፈልጌ ነው። ከዛ ውጪ አንድ ቅድም ልደት ያነሳው ነገር ላይ እኔ በደንብ በጣም ተች ስላደረገኝ እሱን እንደው ስትረስ ለመስጠት ነው። ከንስሐ አባትና ልጅ ጋር ተያይዞ በተለይ እንግዲህ መነኮሳት ካህናት እንኳን በዚህ ጉዳይ እውነት ለመናገር ብዙ አንቸገርም። አንዳንድ ሊኖሩ ይችላሉ። በእርግጥ ከመነኮሳት ጋር በተያያዘ ግን ቤት ለቤት እየሄዳችሁ እነሱ ጋር ጊዜ የምታሳልፉ ሰዎች በቃ ይሄ ትክክለኛ ቤተክርስቲያን ትምህርት አይደለም። ምናልባት በቅንነት እነሱን ከማገዝ ከመርዳት አንጻር አይታችሁትም ከሆነ ትክክል አይደለም። ራሳችሁንም ለፈተና የምታጋልጡበት አካሄድ ነው። ሲጀመር ምስጢረ ንስሐ እኮ ምስጢር ነው። ከሰባቱ ምስጢራተ ቤተክርስቲያን አንዱ ነው። ጥምቀት ግለሰብ ቤት አይፈጸምም አይደል? ቅዳሴ ግለሰብ ቤት አይፈጸምም። ስለዚህ ንስሐ ምስጢር ስለሆነ ከሰባቱ ምስጢራተ ቤተክርስቲያን አንዱ ስለሆነ ቤተክርስቲያን ነው መፈጸም ያለበት። ልክ እንደሌላው ምስጢር እንደውም ካህኑ ልብሰ ተክህኖ ለብሶ ነው ንስሐ መቀበል ያለበት። ንስሐ ከሚገባው ልጁ በተለምዶ ያው ያገኘንበት ቦታ ላይ እናደርገዋለን እንጂ ይሄ ትክክል አይደለም እና እዚህ ላይም በተለይቶቻችን ጥንቃቄ አድርጉ። በቃ ይሄ ትክክል አይደለም። ራስንም ለፈተና ማጋለጥ ነው። ካህንም ይሁን መነኩሴም ይሁን ከቤተ ክርስቲያን ውጪ ምንም አይነት ግንኙነት ብቻ ለብቻ ኢምፐርሰን ከዛ ሰው ጋር የምንገናኝበት ነገር መኖር የለበት። ምንም ችግር እንኳን ባይኖር ትክክል ስላልሆነ ትክክል የቤተ ክርስቲያን ትምህርት ስላልሆነ ይሄንንም ማስተካከል አለብን። ከዛ ውጪ ግን ፌሚኒዝም እውነት ለመናገር ለኛ ባህል፣ ለኛ ሃይማኖት፣ ለኛ ብዙ ነገር የሚመች አይደለም። ከሐሳቡ ጀምሮ ለኛ የሚሆን አይደለም። ስለዚህ ትምህርታችን በቂ ነው፣ ሃይማኖታችን በቂ ነው፣ መጽሐፍ ቅዱሳችን በቂ ነው። እውነተኛ ክርስቲያኖች ከሆነ በትክክል ክርስትናው የገባን ከሆነ በትዳር ውስጥም ያለን ትዳር አጋራችንን እንዴት አድርገን መውደድ፣ ማክበር፣ መንከባከብ እንዳለብን ተምረን ነው የምንገባው። ያንን ፕራክቲስ እያደረግን በህይወታችን መኖር ነው። ባል ለሚስቱ ማድረግ ያለበት ክርስቶስ ለቤተክርስቲያን ያደረገው አይደል? ቅዱስ ጳውሎስ እንዳለው ሚስትም ለባሏ ማድረግ ያለባት ቤተክርስቲያን ለክርስቶስ የምታደርገውን አድርግ ለማለት ነው። እግዚአብሔር ይስጥልኝ። ቴንክ ሚስት ብቻ ያለችበት ሁኔታ እኔ ለምሳሌ አሁን ሄጄ አላውቅም፣ ሄድም አልፈልግም። ማናገርም ካለብኝ ቤተሰብ ያለበት ከባሏ ጋር ከሆነ ላናገራት የምፈልገው ቤት ልሄድ እችላለሁ። እሷን ብቻ ከሆነ ማናገራት ቤተክርስቲያን ነው ማናገራት እንጂ እንደዛ እናደርግም። አሁን ይሄ ጀነራል የሆነውን ነገር ወሰዱ፣ ዝም ብለን እንደው እንትን አናርገው ለማለት ነው። ሐሳቡን እንውሰደው እንጂ
አገልግሎቱ ይቀጥላል ማለት ነው። አይ ቀሲስዬ፣ እኔ አሁን ለምሳሌ አላገባሁም። ካህን ወደ ቤቴ መጥቶ ቤቴን ጸበል አይረጭም ምን አይልም ማለት ነው። ግንኙነት ሊኖረኝ አይገባም ከቅጥረ ቤተክርስቲያን ውጭ ማለት ነው። እንደዛ ነው እየተረዳው ያለሁት። አይ እንደዛ አላልኩም። ምን ሴቶች ነው እኮ ያልኩት ወንድ ስፔሻሊ። ስለዚህ ለሴቶች እንደዛ የተለየ ደግሞ ስፔሲፋይ ማድረግ ደግሞ በተለይ ከመነኮሳት ጋር በተያያዘ ለብቻ ባይሄዱ ይመረጣል። የአባ ገብረ ኪዳንን ትምህርት ስማ። ተጨማሪ መረጃ ከፈለኩ እንደማቸው እኮ መጽሐፍ ካለን የመጽሐፍ ከፍቼ ማንበብ ነው የምፈልገው። ከዛ ውጭ ግን እኔ ካህናት በቤት ተገኝተው እንደ ጸበል እንደሚረጩ ልጆቻቸውን እየሄዱ እንደሚጠይቁ አውቃለሁ። አይ እሱ አይቻልም ከሆነ ያስማማኛል፣ እኔ ችግር የለብኝም። እዛ አላልኩም ያልነው ቀሲስ የተናገሩትን ገብቶ እያወራን ያለው ስለ ወንዶች ጥቃት አይደለም ወይ ስለ ሴቶች እያወራን ያለው ገብቶኛል። አንድ ጊዜ አዳምጣ በደምብ። አሁን እኮ አንተ ለመናገር ስለምትሰማ እኮ ነው እዚህ ችግር ውስጥ የገባ ያለው። እየተነገረ ያለው ስለ ሴቶች ጥቃት ነው አይደለ? ስለ ሴቶች ነው ያወራ ነው። አንድ ካህን ለብቻዋ የምትኖር ሴት ቤት ሄዶ ንስሐ መስጠት፣ ሌላ ነገር ማድረጉ ተገቢ አይደለም። እነዚህ አይነት ነገሮች ለመደፈር ለተለያዩም ነገሮች ያጋልጣል። አገልግሎቱ ካለ አባትና ልጅ በቤተ መቅደስ መገልገል ይችላሉ አለን። ከዛ ውጭ ግን ቤተሰብ እኮ ነው እናት አባት ልጆች አንድ ላይ በሚኖሩበት ቦታ ላይ አንድ ካህን ቤታቸው ሄዶ ጸሎት ቢያደርጉ ችግር ውስጥ የሚያስከት ወይንም ደግሞ ሌላ ነገር የሚፈጥር አይደለም። ቤተሰብ ነው የጎበኙት እንጂ ግለሰብ አይደለም። ስለዛ የንስሐ አገልግሎትም ይሁን ሌላም አገልግሎት ከሆነ በቤተ ክርስቲያን በቤተ መቅደሱ ያንን አገልግሎት ማግኘት ይችላሉ እንጂ አንድ መነኩሴ አባት አንዲት የንስሐ ልጅ ብትኖራቸው እቤታቸው እየሄዱ የቤት ለቤት አገልግሎት መስጠት አይጠበቅባቸውም። እሷም ከቤተ ክርስቲያን ውጭ የንስሐ አባት የማግኘት ልምድ ካለ ያን ነገር ማስቆም አለበት። ይሄ ነገር ነው ነገ እየተበራከተ ቤተክርስቲያን ሌላ ስም እያሰጣት ነው የተባለ ገብቷል። ይሄ ንግግር ግን መጀመር እንጂ ወንድ እኔ አሁን ንስሐ አባቴን ኑና ቤቴን ጸበል እርጩልኝ ማለት ይችላል። ኑ ብላቸው ምን እንዳይፈጠር ነው እያወራን ያለ ነው። ስለ ወንድ አይደለም ስለ ሴት ነው። ስለ ሴት ጥቃት ነው እያወራን ያለ። ነገ ወንድ ላይ እንደዚህ አይነት ነገርን ቢጀመር ተመሳሳይ ሀሳብ እንሰጣለን ማለት ነው። ኦኬ አላልኩም። ነገር ግን አንድ ንስሐ አባት የንስሐ ልጁን ቤት የመጎበኘት ምን ማለት የማለት ግዴታ አለበት የሚል ነገር አለ። ስርዓተ ቤተክርስቲያን ማውጣትም እንችላለን። ስለዚህ እኔ ከዛ አንጻር ነው እየተናገርኩ ያለሁት። አይ ሴት ከሆነች መሄድ የለበትም የሚል ነገር እኔ አላየሁም። የተጻፈ ካለ ስጡኝ ላንብበው፣ ወይ ደግሞ ክፈቱልንና እንየው። ለእኔ እሱ ነው። ከዛ ውጭ ግን ቤተክርስቲያን የምትለውን አሜን ብዬ ነው የምቀበለው እንጂ ሰንበዲ ስላለኝ አልቀበልም ነው አቋሚ ነው። ልደት ቀጥሽ ጠይቂ። ስልኬ ትንሽ ስታክ እያደረገ ያስቸገረኝ ስለሆነ እሺ ቃሎት ያሰማልን። ያው ጥያቄዎቻችን በትንሹ ተመልሶልኛል። ልደት አመሰግናለሁ፣ መልሰህልኛል ምናምን። የኔም ጥያቄ የነበረው ይሄ ነው። ቅድም ሲነሳ የነበረው ምንድነው አንድ ቄስ ከደፈረ ቄሱ ደፍሮኛል ብለሽ ማለት አትችይም ወይ ሰውየው ብለሽ ጥሪ ወይ የሆነ ሰንበ እንደዛ ብለሽ ጥሪ። ለምን እኔ የተደፈርኩ ያለሁት እኔ እያለሁ ጥቃት የደረሰብኝ እኔ እያለሁ ገና ለገና የቄሶች ስም ይጠፋል፣ ገና ለገና የሰባኪዎች ስም ይጠፋል ብዬ የእኔን ቁስል ለምንድን ነው የምችለው? ለምንድን ነው እኔ ፍትህ ማልጠይቀው? ያ ነገር ነበር እኔ ጋር ቅድም ጥያቄ ነበረብኝ። እና አንዳንዴ ቄሶችን ልክ በቃ ፍጹም ሰው እንዳልሆኑ ማሰብ ነው አሁን ችግር እየፈጠረብን ያለው። ስለዚህ እኔ ጥያቄ የነበረው ያ ነው። ቄስ ብለሽ አትጥሪ፣ መምህር ብለሽ አትጥሪ የሚለው ነገር ጥያቄ ያስነሳል። እዚህ ያ ነበር የኔ ጥያቄ። ቅድም በትንሹ ተመልሶልኛል። እንዴት ናችሁ ቀሲስ? ይፍቱኝ ባርኮኛል።
አሜን አሜን። ቀሲስ ደስ ብሎኛል እዚህ ስላየሁት በእውነት ሁላችሁንም ሰላም ብያለሁ። እንደው እኔ እንኳን ሌላ ሀሳብ ነበረኝ፣ ግን አሁን ኪዱ ያለችው ላይ አንድ ነገር ለማለት ፈልጌ ነው። ለምሳሌ ፕሮፌሰር እግዚአብሔር አምጣውና ፕሮፌሰር አንድን ሴትን ቢደፍር ወይ ዶክተር አንድን ሴትን ቢደፍር ዶክተር ደፈረኝ ፕሮፌሰር ደፈረኝ እንላለን ወይ? የምንለው ከበደ ለማ ደፈረኝ ነው። ስለዚህ ቄስ አይባል የመባሉ ምክንያት አንድም ለምሳሌ ከይቅርታ ጋር ለቃሌ ግድፈት እንዳይሆንብኝ የስራቸው መጠሪያ ነው አይደለም? መቼም ቀሲስ መባል የስራቸው መጠሪያ ነው እንጂ አለበለዚያ ፕሮፌሰር ዶክተር ይባላሉ። ስለዚህ ስለማንጠቀመው ከበደ ደፈረኝ ለማ ደፈረኝ ይባል ነው። ለምን ከተባለ የታይትሉ ጉዳይ ሳይሆን የሰውየው ክስተት ስለሆነ ወደ እንደዛ ተመስልሶላት እኔ ካልሰማሁ አላቅም። እችን ለመጨመር ነው በሷ ላይ። በዛ በተረፈ ግን ይሄ በፌሚኒዝም ዙሪያ በጣም እየሄደ ያለው ነገር ትላንትም ቀሲስ ዳዊ ቤት ቁጭ ብዬ ስሰማ ነበር ረጅም ሰዓት። ችግሮች አሉብን። ችግሮቹን ግን የምንይዝበት መጋረድ ምንድነው? ዣንጥላው ምንድነው ነው? ችግሮቻችንን ለመፍታት ጥቃት አለብን፣ ድህነት አለብን፣ የትምህርት እውቀት ማነስ አለብን፣ የኢኮኖሚ መላጀቅ አለብን። እንደ ሀገራችን እንደ ኢትዮጵያ ከሆነ የምናወራው ያ ሁሉ ችግር አለብን። ይሄ ክስተት ታዲያ በኢትዮጵያ ብቻ አይደለም፣ ዓለም አቀፍ ነው አይደል? በተለያየ ሀገሮች ይደረጋል። ግን እኔ ይሄንን ሳነሳ ማለት የምፈልገው እንደ ኦርቶዶክስ ተዋህዶ አማኝ እንደመሆኑ እና ላይክ ኢትዮጵያዊ እንደ ኢትዮጵያዊ ማንሳት አልፈልግም። ለምን እኔ ኦርቶዶክስን ሳስባት ዓለም አቀፍ አድርጌ ነው ማስባት። በባህል ሆነና እስከ ቅርብ ጊዜ ድረስ ስለኛ ብቻ ነበር የምናወራው፣ በቃ ኢትዮጵያ ኦርቶዶክስ ተዋህዶ ብቻ። አሁን ግን ኢትዮጵያ ኦርቶዶክስ ተዋህዶ ሳይሆን ኦርቶዶክስ ተዋህዶ ዓለም አቀፍ። ለምን ስብከቱም ትምህርቱም ስለ ሰው ስለሆነ ናት፣ ስለ ሀገር ናት፣ ስለ ናሽናሊቲ ስለ ትራይብ ስላልሆነ። ታዲያ በዚህ ውስጥ ታቅፈው ያሉትን የተቸገሩትን እንዴት እንርዳቸው የሚለው መፍትሄ ላይ ብናተኩር ምን ማለት ነው? ለምሳሌ የተወሰኑ ትምህርት ቤቶች አሉ፣ በኦርቶዶክስ ተዋህዶ ትምህርት ቤቶች አይደል? አሁን በቅርብ ጊዜ ያየነው መንግስት ሊያቆመው ሞክሮ ነበር፣ እንደተሳካላቸው ማውቀው ኢንፎርሜሽን የለኝም። ሆስፒታል የኦርቶዶክስ ተዋህዶ ቢኖረን፣ የትምህርት መስጫ የኦርቶዶክስ ተዋህዶ ቢኖረን ችግሮቻችንን የሚቀርፍልን ከቤተ ክርስቲያን ባሻገር እነዚህ የኦርቶዶክስ ተዋህዶ የሆኑ ኢንስቲትዩሽኖች ያስፈልጉናል። ሳይኮሎጂካል እርዳታ ኢንስቲትዩሽን ያስፈልገናል። ምን ማለት ነው? ለምሳሌ እኔ ንስሐ አባቴ ጋር ስቀርብ ህይወቴን ነው አይደለም ይዤ የምቀርበው። ንስሐ ስገባ እኮ ኃጢአቴን ብቻ አይደለም። የንስሐ አባት እኔ የምቸገርበትን ጥንካሬን ማድረግ ያለብኝን የያህሎቻችን የዚህ መፍትሄ አባል ነን ብሎ ቢጠየቅ ከወሬ ያለፈ አናረግምና እችን ሀሳብ ለመስጠት ነው። አመሰግናለሁ። እሱን ነገር በደንብ አስቡበት። ምክንያቱም አንዳንድ ጊዜ የሆነ ቦታ ስንገኝ ቃሉን በቃል እንጠቀመውና አባቶች ይከበሩ ክህነቱ ይከበር እንልና በኋላ ላይ ግን አባቶችን ስናገኛቸው ደግሞ እኛ በራሱ ክብረ ክህነቱን እናሳጣለን፣ ወይም ደግሞ ክህነቱ ያለውን ክብር ስለምናሳጣ እዛ ላይ በደንብ ብንጠነቀቅ አሪፍ ነው። ልክ ከአንድ ጎረምሳ ጋር በምናወራው አይነት ቶን፣ ለምሳሌ ከኔ ጋር በምናወራው አይነት ቶን ወይ ደግሞ ከእንደኔ አይነቱ ጥጋበኛ ጋር በምናወራው አይነት ቶን አባቶችን ክህነት ያላቸውን ሰዎች ስናገኛቸው በዛ መንገድ ትሪት ማድረግ ስለሌለብን ማለት ነው። ኦልሬዲ የተባለው ነገር ተብሏል። ፌሚኒዝም ከልት ነው፣ ምንም ጥያቄ የለውም። እሱ ምንም አያጠያይቅም። ለዛም ነው የምንቃወመው። ባይዘ የምንቃወመው በዛ ምክንያት ነው። የምንቃወመው ክርስትናን ስለሚጻረር ነው፣ ተፈጥሮን ስለሚጻረርም ጭምር ነው። ክርስትናን ብቻ ሳይሆን ተፈጥሮንም ጭምር ስለሚጻረር ነው ውስጥ ያለው ሀሳብ ማለት ነው። አይዲዮሎጂውን ነው የምንከተለው እንጂ እንዲህ ነኝ እኔ ብሎ እሱ ራሱን አይደንቲፋይ ሊያደርግ የሚሞክረው ወይም ደግሞ የላይ ቅቡን አይደለም የምንመለከተው። ውስጣዊ እንትኑ ነው ያው ውስጡን ለጌታ ለምንለው ውጫዊ ያው በውስጡ ምን አለው የሚለው። ይሄን ደግሞ በደንብ ለመረዳት አትሊስት